ሁለት አይነት ነገር ልንገራችሁ በደንብ አዳምጡኝ የሚጠቅማችሁ ነገር ነው የምናገረው ሰይጣን ሂድ እዛ ቤት ይሄንን እንዲህ አርጋ አጥቃ ተብሎ ይነገራል ለምሳሌ ገንዘባቸውን አጥፋ ተብሎ ይነገራል ምሳሌ ነው ተላከ ከሆነ ሰው ቤት ሲመጣ ሰይጣን እንዴት ገንዘብ መጥፋት እንዳለበት እኮ ትልቅ የቤት ስራ ተሰጥቶት ነው የሚመጣው እናንተ ምንም ያረግ ይመስላችኋል ጥያቄ ይሄ ነው ሂድና በጓዳ ገብተ በዚህ ገብተ ይሄን እንደዚህ አርገ ይሄን አጥፋ አይባልም ሂድና ገንዘባቸውን አውድም ስለብ ነው የሚባለው አውድምልኝ አጥፋ ንብረቷን አቃጠል ይባላል ባልና ሚስትን አልያይ ተብሎ ይላካል እንዴት ማልያየት እንዳለበት ለሱ ከባድ የቤት ስራ ተሰጥቶት ነው ወደ ቤት የሚመጣው ሰይጣን ይመጣል ቁጭ ይልና ኦኬ ይላል እንግዲህ አስቡት መርግጥ እኔ እንደ ሰይጣን ቁጠሪ ማለት አይደለም እና እዚህ ቤት መጥቼ አሁን በምንድነው ማጣላቸው እንዴት ላጋጫቸው ይልና ይፈልጋል ልጆቹን አተኩሮ ያያል ሰራተኛዋን ያያል ፎቶዎቹን ያያል ባልን ያያል ሚስትን ያያል አምሽቶ የሚገባ ማን ነው ሚስት ባህሪዋ ምንድነው ቼክ ያደርግና ደካማ ጎናቸውን ወይም ሚስትየዋ የምትናደድበትን ፓርት ባልየው የሚናደድበትን ፓርቲ ይመርጥና ይጀምራል ስለዚህ ያጠናል ማለት ነው ሲላክ መጥቶ በደንብ አድርጎ አጥንቶ ነው በጣም ትልቅ ተልቆ ይዞ ነው የሚመጣው ለምን ጥያቄ ይሄ ነው ለምንድነው ሰይጣን በዚህ ልክ ለሰው ታዛዥ ሆነው የሰው ነፃ ፍቃድ ለመጠበቅ ወይም ደግሞ የሰው ነፃ ፍቃድ ለማገዝ ነው ሰው አሳዝኖት ነው ሂድና እንደዚህ አርግ ሲባል እሺ ብሎ መጥቶ ከታዘዘው በላይ ተንኮል የሚሰራው የታዘዘው እኮ ሀብት ንብረቱን አውድም ነው የተባለው ግን እንዴት ማውደም እንዳለበት ሂሳብ ሰርቶ ቀምሮ መጥቶ እሳት እንዲለኩሱ የሆነ ቦታ ላይ የሆነ ነገር እንዲቃጠል የሆነች ነገር እንድትነሳ ምናምን ድራማ ሰርቶ ምናምን ነው አይደል ቤት ውስጥ ፍጅት የሚፈጥረው ለምንድነው በዚህ ልክ ተደብቆ ስራ የሚሰራው ሰውን ለማገዝ ነው ወይ አይደለም ስራው ስለሆነ ነው አጋንንት ስለሆነ ነው ሰዎች አሳዝነውት ወይ ምናልባት ይሄንን ፌቨር ስለሰራላቸው ገነት ይዘውት እንዲገቡ ፈልጎ አይደለም ይሄንን ነው ሁለተኛው ጥያቄ ደግሞ እግዚአብሔር በህልማችን የሆነ ነገር አሳየን እንበል ለምሳሌ አንዲት ሴት ምሳሌ ነው በመንገድ ስትሄድ መኪና ሲገጫት ከዛ ሰዎች አድነዋት እንደዚህ ሲያድኗት ወይም ደግሞ እንበልና እርግብ መታ ተከሻለ መታ ቆጭ ስትል ያቺ እርግብ ደግሞ ከተከሻለ ተነስታ መታ ፊት ለፊት እንደዚህ በዙሪያ መታ ደግሞ በዚህ ስትቀመጥ አንተም ባየር ላይ ይርክ ስትበር የሆነ መንደር ውስጥ ገብተህ መጠጥ ስትጠጣ ብዙ ህልም ልናይ እንችላለን አስተማሪ የሆነ ህልም ደግሞ ያሳያችኋል ጨለማ ክፍል ውስጥ ገብታችሁ ከዛ የሆነ አውሬ መጥቶ ሲያስጨንቃችሁ ደንግጣችሁ ሮጣችሁ ስትወጡ ከዛ ደግሞ በጣም ብዙ ህዝብ ያለበት ቦታ ላይ ገብታችሁ ደግሞ ስትደናበሩ ሲጠፋባችሁ ይሄን ህልም ማን ነው ድራማውን የሚሰራው በጭንቅላታችሁ ውስጥ ያን ሁሉ ህዝብ ሪፕሬዘንት አርገው ወክለው እናንተ ውስጥ ድራማ የሚሰሩት ማን ናቸው ርኩሳን መናፍስት ወይስ መላእክቶች እንደየድራማው እንደየማንነታቸው አይደል ርኩስ ህልም ካያችሁ ያሳያችሁ መልአክ ከሆነ ያን ርኩስ ህልም እንድታዩት እና እንድትማሩበት አድርጓል ሰይጣንም ከሆነ ደግሞ ህልም ያሳያል ስለዚህ ሰይጣንም በህልም ውስጥ ትወና መስራት ይችላል በጋሃድም ትወና መስራት ይችላል መላእክትም በህልማችን ውስጥ ድራማ ሰርተው ያስተምሩናል በጋሃድም ደግሞ ያግዙናል ሁለት የተለያየ ዓለም እኛ ደግሞ መሃል ላይ ኒውትራል የሆነን ፍጥረቶች ነን ማለት ነው በደንብ አስተውሉ እሺ አሁን የትኛውን ነው እየመረጥን ያለ ነው ወደ ቤትህ ባህያ ብር ተጭኖ ሲገባ በህልም ስላየህ ዛሬ ሀብታም ልሆን ነው ብለህ ያሰብክበት መንገድ አለ ማን ነው ብሩን ጭኖ የመጣው ቤትህ ወይም በህልምህ አህያው ሆኖ የታየው መልአክ ነው እንደ አህያው ሆኖ የተገለጠው ወይም ሰይጣን ነው ብር ሆኖ እንደ ብር ምትሃት ያሳየህ ማን ነው ወይም ደግሞ አህያውን እየነዳ የመጣው ሰውዬ ያ የምታውቀው ሰውዬ ሊሆን ይችላል እሱ ሰውዬ በህልም የታየው ማን ነው በህልምህ እንዲታይ ያደረገው መላእክት ናቸው በሰውየው ተመስለው እንደዚህ አይነት ድራማ እየሰሩ ያሉት ኦኬ ስለዚህ አንተ በጣም ተፈላጊ ሰው ነህ ማለት ነው በዚህ ልክ መላእክቶች ላንተ ትወና እየተወኑ ድራማ እየሰሩ በህልምህ የሚገርም ጥበብ እያሳዩ ህልሙም ፈቺ አስፈልጎት እንዲፈታ ተደርጎ ምናምን በዚህ ልክ አንተ ትምህርት እንድትማር ከፈለገ እግዚአብሔር በመምህራን ብቻ ለምትማረው ማለት ነው ተኝተህም ትማራለህ አንተ
በህልምህ ድራማ ተሰርቶ እንድትማር የሆነ አንድ የተፈለክበት ዓላማ አለ። አንተ ዋጋ የተከፈለልህ ሰው ነህ። ክርስቶስ ቤዛ ሆኖሃል፣ ደሙን አፍሶልሃል፣ በመስቀል ላይ ስጋውን ቆርሶልሃል፣ ገነት መንግሥተ ሰማያትን ፈቅዶልሃል። ልጅ እንድትሆን ባሪያ እንድትሆን ሳይሆን ልጅ እንድትሆን ፈቅዶልሃል። ለዚህ ማንነት ሲባል በሰማይ መላእክቶችን ወደ ምድር እየላከ ሲረዳ፣ በምድር ደግሞ አዝርዕትን በሙሉ እያበቀለ ዝናብን እያረሰረሰ ፀሐይን እያወጣ በብዙ ነገር ደጋግፎ በህልምም እያስተማረ በብዙ ነገር ደጋግፎ፣ አንተ ግን ከሱ እጅ ውጭ ነህ። አንቺ ግን ከሱ እጅ ውጭ ነሽ። ብዙ ነገር እያደረገ ጊዜ ድራማ እየሰራ እኮ አልኳችሁ። እግዚአብሔር በህልም እኮ ነው። ሪል የሆነ ነገር አይደለም አይደል? ህልም ማን ነው ያን ትወና የሚተውነው እንዴ? የሆነ እኮ ስክሪፕት ነው የሚመስለው እኮ ስታዩት። አንዳንድ ህልም እኮ በቃ የተጻፈ ነው የሚመስለው። እንደዚህ ሆኜ ተራራ ወጥቼ ከዛ እንደዚህ ሆኜ የሆነ ቦታ ሲሄድ ትላላችሁ። ማን የሰራው ያንን? እግዚአብሔር። እንዴት አድርጎ እንግዲህ እኛን ሊያስተምረን ያንን ነገር አዘጋጀው በአይምሯችን ውስጥ። እንዴት ነው እስቲ ሰው ተኝቶ ስጋው አልጋ ላይ ተኝቶ ነፍሱ ይሄን ሁሉ ቦታ ስትሄድ የምታየው? ነፍሱ እሺ ሄዳ ነው የእውነት አለ ማለት ነው። የሆነ ህዝብ የበዛበት ቦታ ላይ ነጭ ልብስ የለበሱ ህዝቦች መካከል ዳቤ ሲበላ ደግሞ በህልማችን የምናየው ቀን ነው። በህልማችን የምናየው እኮ ቀን ነው፣ ግን እኛ ሌሊት ነው የተኛ ነው አይደል እንዴ? ህልም ውስጥ ቀን ሆኖ ነው የሚታየን። ዳቤ እየበላ ነጭ ለብሰን እየዘመርን ነው የምናየው። ነፍስ የት ነው ሄደችው? ሌላ ዓለም አለ። እንዴት ነው ይሄ ላይፋችን? ለምንድነው ሰው ከዚህ ከስጋችን ወጣ ብሎ ሌላ ነገር ማሰብ ያቃተው? የሆነ እኮ በጣም እንቆቅልሽ የሆነና በጣም ትንግርት በቃ የሚገርም የሚደንቅ እኮ ማንነት ያለን ሰዎች ነን፣ ፍጥረቶች ነን እኮ እኛ ሰዎች። በብዙ አይነት ነገር ሲያስተምረን አንረዳል ነው አንመለሳል ነው። መደነቅን ያለብን እኮ በምናየው ህልም እኮ ኖርማል ዝም ብሎ እኮ እንደተራ የምታልፉት ነገር አይደለም። በእውንም ደግሞ እግዚአብሔር ያስተምራል። በጓደኛ ላይ አድሮ መጥቶ አልሰማ ስትሉት በህልም ያናግራቸዋል። እንዲያውም ከፊት ለፊቱ ትምህርት ይልቅ ከሰባኪው ይልቅ በህልም የምናየውን ነገር ነው የምናምነው። ብዙ ጊዜ ህልም አጋንንትም ሊያጭበረብር ይችላል። እንደ ውሎህ ነው ወይም ደግሞ እንደ ማንነትህ ነው። ተግባራዊ ክርስትና የምትኖር ከሆነ እሱም ከስንት አንዴ ነው ጤነኛ ህልም የምናየው። በአጋንንት ሞኖፖል ቁጥጥር ውስጥ የሆነ ነው። በእነሱ ኮንትሮል ሆኗል፣ ታግቷል ማለት ነው አይምሯችን። የተጭበረበረ ህልም አይተን ተጭበርብረን ቀርተናል። እግዚአብሔር ይሆናል። እና ጥያቄዎቼ ምንድን ናቸው? በእኛ ውስጥ እኛ ሳናውቀው የሚተወን የሆነ የሚሰራ የሆነ ስራ እንዳለ አድርጎ የሚሰማን ነገር አለ። ለዛ ነገር ራሳችንን እስቲ እናዘጋጀውና እስቲ ምንድን ነው ጌታ ሆይ ከማውቀው ከዚህ ከህይወቴ ውጪ ሌላ የማላውቀው ሌላ ዓለም አለ፣ እሱን እስቲ ግለጥልኝ በሉት። የሆነ እንቆቅልሽ የሆነ ነገር አለ የማይፈታ ግን ሊፈታልን ፈቃደኛ የሆነበት ለሐዋርያት ቋንቋ የወረደላቸው ይሄን እንቆቅልሽ ለመፍታት ነው። ሰውን እንዲፈውሱ መፈወስ ስልጣን የተሰጣቸው ይሄን እንቆቅልሽ እንዲፈቱ ነው። ስለ መንግሥተ ሰማያት ቅዱስ ጳውሎስ 3ኛው ሰማይ ድረስ ሄጃለሁ ያለው የጻፈልን ይሄን እንቆቅልሽ ለመፍታት ነው። ሌላ ዓለም እንዳለ የጻፉት ቅዱሳን በሙሉ ምድር ላይ ያለውን ነገር ለቀን በሐሳባችን የሆነን ዓለም በአይምሯችን እንድንከስት ስለተፈለገ ነው። ኮንትራት እድሜ እየኖር እንደሆነ እንዲታወቅ ነው። እና ዝም ብሎ ምድር ላይ ባለ በቀል ብቻ አንበቃቀል ለማለት ፈልጌ ነው። ሄዶ እንትናን ለመበቀል ይሄን ለመውጋት አጥሩን ለመግፋት ይሄንን መተት ለመወርወር በመስተፋቀር ለማግባት ሀብት ንብረት አግኝቶ ልጆች ወልዶ ለመኖር ከዛስ በቃ ምንድነው? እሺ በየቀኑ የሚቀርብልህ ምግብ ስጋ ወጥ ስለሆነ አሪፍ ህይወት ኖርክ ማለት ነው። የሚገርም ጁስ ስለጠጣህ አሪፍ መጠጥ የሆነ የሚገርም መኪና ውስጥ ስለኖርክ የሆነ ቤት ውስጥ ስለኖርክ በቃ ብቻ የሚገርም ልብስ ስለለበስክ በቃ እሱ ነው ህይወት ማለት ነው። ከዛ ባሻገር ሌላ ነገር አይታየንም። ተኖረ እኮ ሀብታም ሆኖ ኖረው እኮ ልጁ መልክ የለኝም ብሎ ሀብት አግኝቶ ደግሞ ሴቶችን አገኘ እንደፈለገ ኖረ። አሁን ያለበት ህይወት ደግሞ ሌላ ነው። ሁሉ ነገር ያልፋል ቤተሰቦች። ገንዘብም ያለበት ነገር፣ ሞት ያለበት ነገር ያልፋል። ህይወትም ያለበት ነገር ያልፋል። ግን ወደ ዘላለም ነው የምናልፈው። ኖረናል፣ እናልፋለን። በምንም አይነት መንገድ ኑሩ፣ ታልፋላችሁ። የማያልፍ የለም። ኢየሱስ ክርስቶስም ሞቷል፣ ድንግል ማርያም ሞታ ተነስታለች። ሁሉም ሞቶ ተነስቷል። ሞትን ያልቀመሰ የለም። እንሸኛኛለን እንጂ እናረፍድ ይሆናል እንጂ የሚቀር የለም። ስለዚህ በቀል የእግዚአብሔር ነው። እግዚአብሔር ሲበቀል ደግሞ ስሙ ፍቅር ስለሆነ በፍቅር ነው የሚበቀለው። እግዚአብሔር መድኃኒት ነው። ሲበቀል በመዓትም ሊበቀል ይችላል። ሊያድነን ሲፈልግ አልታዘዝ ካልነው በመዓት ይበቀላል። ለሱ እንስጠው በቀልን። ዋጋ ያስከፍል፣ አለበለዚያ ዋጋ ያስከፍላል በህይወት ውስጥ። ስለዚህ በህይወታችን ውስጥ ሰይጣን
ተልኮ ሲመጣ አጥንቶ ነው የሚያጠቃል። ድንገት መቶ ዘውሎ መቶ በጥፊያ ይመታል። አይቶ ለአንድ ሳምንት አጥንቶ ቤቱ ምን ይመስላል ማንን ብነካ የቱን ብነካ በጣም አበሳጨዋለሁ የቱን በወስድበት ነው በጣም ማናድደው ራሱን ሊያጠፋልኝ የሚችለው የትኛውን ነገር ብነካበት ነው ብሎ ቼክ አድርጎ አጥንቶ ነው። ለምን ከሰውየው ከላኪው ይልቅ ከደብተራውና ከመታቹ ካስመታቹ ይልቅ ሰይጣን ባስተሳሰብ እዛ ቦታ ላይ ተሽሎ ስለተገኘ ግን ባስተሳሰብ መብለጥ የነበረበት ሰው ነው። ለምን ሰው ጸጋው አልተገፈፈም፣ ሰይጣን ግን ጸጋው ተገፍፏል። ጸጋው የተገፈፈ መንፈስ ይብለጠን። ሰይጣን እኮ እኛን በልጦናል ብንል ምናልባት ባለመታየት ነው እኮ። አሁን እዚህ ጋር ይሁን እዛ ጋር ይሁን አላውቅም። የእግዚአብሔር መንፈስ በዙሪያ እንዳለ ነው መረዳው ነው። ሰይጣን እኛ በአይናችን በዚህኛው አይናችን ልክ በማይክሮስኮፕ ቫይረሶችን ወይም ደግሞ የተለያዩ ጀርሞችን እንደምናየው ኖርማሊ ግን ጥሬ ስጋ ፊት ለፊት ሲመጣ ጀርሞ አይታይም። ወይም የሆነ ምራቅ ጠብ ብዬ እንደዚህ ሳያው ግን ይታያል። በዚህኛው አይናችን ሰይጣንን ማየት ስላልቻለን ብቻ ነው እየተበላን እየተሸወድን ያለ ነው እንጂ መንፈሳዊ ብንሆን በመንፈሳዊ መነጽር እናየዋለን። ባናየውም እንኳን አጠገባችን ሽባ ሆኖ ነው የሚቀመጠው። ሳናየው ያሸነፍነው ጠላት ይሆናል። ለምን? የሚሸነፍ ስለሆነ፣ የሚዋረድ የሚታሰር ስለሆነ። እስቲ አጠገባችሁ ገመድና ከረጢት እያለ ከረጢቱን በገመዱ እሰራው ሲባል አልችልም እንዴት ይባላል? በቃ ከረጢቱን እሰራው ሲባል ገመዱ እንደዚህ አድርጎ እስር ነው ቋጥረው። እሺ በደንብ ሰራው። እሺ አለ ሁለቱም እንዴት አልችልም ይባላል? ጸሎት መጽሐፉም አለ። ሰይጣንን እሰራው፣ ስገድ፣ ጾም፣ ጸልይ፣ ውስጥ ያለውን የሥጋ ፈቃድን ፍላጎትህን ግራው፣ ማንነትህን አሻሽል ሲባል እንዴት አልችልም ይባላል? ሁሉ በእጅ ነው። መንበርከክ ጉልበት ነው። ጊዜ አለ። በጊዜ መጠቀም ነው ማለት። የምትችለውን ነገር አድርገህ እኮ ነው አልችልም የሚባለው፣ እምቢ አለኝ የሚባለው። የምትችለውን ነገር አድርገህም እኮ ራሱ እየተፋለምከው አሸንፈኸዋል። ለምን? የሚሸነፍ ጠላት ስለሆነ። የሚያሸንፍ አይደለም፣ የሚሸነፍ ጠላት ነው። እንዲሸነፍ አድርጎ ነው እግዚአብሔር ወደ ምድር የጣለው። ከላይም ቅዱስ ሚካኤል ዘንዶንና መላእክቱን ወደ ምድር ጣላቸው፣ ተሸነፈን፣ በሰማይም ስፍራ አልተገኘለትም ያለው። ለኛ ነው በሰማይ ስፍራ ያለው መንግስተ ሰማያትና ገነት። ለሱ በሰማይ ስፍራ የለውም። ስለዚህ በሰማይ ስፍራ ከሌለኝ ወደ በርባኖስ ወደ ጥልቁ ምጣል ከሆንኩኝ እኔም ህዝቡን በሰማይ ስፍራ እንዳይኖረው ወደ ጥልቁ ነው ይዞ የሚሄደው ብሎ ነው እኮ ይዞን የሚሄደው። ስለዚህ እምንችል ነን፣ እምናሸንፈው ነን። ባሪያዎች አይደለንም፣ ልጆች ነን፣ ወራሾች ነን፣ የተቤዥን ነን። ዝም ብሎ የወደደን ነን። ዝም ብሎ በቃ ዝም ብለህ መወደድ አትፈልግም? ዝም ብለሽ መወደድ አትፈልጊም? እንዲሁ በቃ ምንድን ነው የሚያደርግሽ? በቃ ሽንት ቤት ሲገባም ያስደነግጠኛል። ውጪ ነው የሚለኝ። ሽንት ቤት ውስጥም ያስደነግጥሻል? አዎ ውጪ መጣንብሽ እያለ በእግሬ ይዞርብኛል። ሌላስ? በቃ ትምህርት አያስተምረኝም። ፍትስር የሚያደርገኝ። ስንት ዓመቷ ነው? 9። ስንተኛ ክፍል ነች? 2ኛ። ምን ልታረግ ገባክ? እንዳትማር በቃ ቀን በቀን እንድታመም ነው የምፈልገኛ። ወይ ጉድ! 9 ዓመቷ ነው እንዳትማር እንድትታመም። አይግፋችን። መተት እኮ ሕፃናትንም አይመርጥም፣ ሕፃናትንም አይለይም። የእነዚህ ደግሞ የግፍግፍ ነው። መቼስ አዋቂ አውቆ ይታገላል፣ ልላቀቅም ይላል። እቺ አሁን ምን ታውቃለች? በጣም ልብ ይሰብራል። አባቷ ነህ? አባቷ ነኝ። ልጅ 9 ዓመቷ ነው፣ 2ኛ ክፍል ናት። እንግዲህ እቺ ሕፃን ልጅ ላይ እንዳትማር ከዛ ደንዝዛ ቁጭ እንድትል መተት አይነ ጥላ ቡዳ አለ። አዎ ይሄን የሰማሁት እንግዲህ ዛሬ። እሺ ደግሞ ና እስኪ። ዛሬ ደግሞ የሕፃናት ቀን ነው። በስላሴ ይዣለሁ። ምንድን ነው ያለው? መተት ቡዳ። እሺ አይነ ጥላ። ወይ ጉድ! ስንት ዓመቷ ነው? 9። ምን ልታረግ ገባክ? በቃ አሰቀተኝ። መተት እንዳትማር። ስንት ዓመቷ ነው? 9። ስንተኛ ክፍል ነች? 2ኛ። እና እንዳትማር በቃ ቀን በቀን እንድታመም ነው የምፈልገኛ። እሺ እስኪ እናት አለች?
ቤተሰቦች አሉ እና እስኪ አባትየው ወይ ጉድ 9 ዓመቷ ነው እንዳትማር እንድትታመም አይግፋችን መተት እኮ ህፃናትንም አይመርጥም ህፃናትንም አይለይም የነዚህ ደግሞ የግፍግፍ ነው መቼስ አዋቂ አውቆ ይታገላል ልላቀቅም ይላል እቺ አሁን ምን ታውቃለች እያለቀሰ እሺ አይነ ጥላ ምንድነው የምታረጋት ምንድነው የምታረጋት አይነ ጥላ ፍዝዝ እናረጋታለን ፍዝዝ ነው የምናደርጋት ፍዝዝ ታላ በቃ ከዛ ጋር ታላ ነው ፈልገው አይነ ጥላ ደግሞ በቃ ከእናት ገባት ከጓደኛ ጋር ጠብጠብ ነው የምናስመስላት በቃ እንደዚህ ታላ ትምህርቷን እንዳትማር በቃ እንዲሰለቻት ነው የምናደርጋት ቡዳውስ ምንድነው የምታረጋት ምን ቡዳ ምንድነው የምታረጋት ፍዝዝ ነው የምናደርጋት ፍዝዝ በቃ ናስኪ እግዚአብሔር ይባርክ ተው በጣም ልብ ይሰብራል አባቷ ነህ አባቷ ነኝ ከየት ነው የመጣችሁት ከዚሁ ከአዲስ አበባ እዚሁ ወረዳ 3 የተፈነቀለ ማለት የፈርሶ ቤት ማለት ነው ልጅ 9 ዓመቷ ነው ሁለተኛ ክፍል ናት እንግዲህ እቺ ህፃን ልጅ ላይ እንዳትማር ፈዛ ደንዝዛ ቁጭ እንድትል መተት አይነ ጥላ ቡዳ አለ ይሄን የሰማሁት እንግዲህ ዛሬ የጀመራ ቅዳሜ ወጣ ነው ቅዳሜ ነው የጀመራ ግን ስትሰቃይ እንደሆነች ከዚህ በፊት ምንድን ነበር የሚያረጋት በፊት አሁን ተርፋንጀት ተሰርቶላታል ተርፋንጀት ጥርሴን በ2015 ጥርስን ትላለች ውስጥ ያለው ሐኪም ቤት ከዛ ታከማለች በቀጣይ ደግሞ ጭርት ይወጣል እንደዚህ ውስጥ ያለው ሐኪም ቤት በቀጣይ እንደገና እንደዚህ በቃ የማይወጣ ቁስል የለም ተርፋንጀት ቀጥቶ ተሰራ አሁን ደግሞ ታይሳስ ሂዳር 28 አካባቢ ደግሞ እዚህ ጋር ወጣው ላይ የሆነ ቁስል ባክቴሪያ ተባሱ ታከመች ቀጥላ ደግሞ ጨጓራዬ ነች ጉበት ሲባል ጉበት እንትን ተባለ ጉበት አብጧል ተባለ መግዟል ተባለ ከዛም በኋላ ይከንተና ጴጥሮስ ተወሰርኳት ከዛ ደግሞ ያው ባትራሳውንድ ያው ግማሹ ሰርጀቱን አለ ግማሹ ደግሞ አይ በህክምና እናታለን አለ ያ ዋናው ደግሞ ደንበኛ ነበር ማለት ዋናው ኃላፊ ማለት እሱ ያላያት ዶክተር የለም ከዛ በእጇ ሲሰጥ አሁን ቅርብ ሰዓት ደግሞ ጠፍቻለሁ አለ ሲታይ ደግሞ ጠፍቷል ተባለ አሁን ባለፈው ቅዳሜ መተትና መንፈስ ነው ጮኸ እንግዲህ ይሄ ሁሉ በሽታ አለ ተባለ በህክምና ከዛ ጠፋ የጠፋው መተት ስለሆነ ነው እሺ አንተ መተት እሺ ምንድን ነበር የምታረጋት በህመም ጉበት ጥርስ ጉበቷ ላይ ጥርሷ ላይ ሆነ ነው የምታሳመማት አዎ ምን ልታረጋት ነበር ወደፊት ልጅቷ ምን ልታረጋት ነበር በቃ ልንገላት ነበር የምፈልገው ግን አልቻልኩም እዛ ጋር ያለው ጊዮርጊስ አለ በሱ ተቃጠልን ተያዝን በጣም ያሳዝናል የ9 ዓመት ልጅ በመተት በአይነ ጥላ በቡዳ እግዚአብሔር ይመስገን እሷ እግዚአብሔር ስላደላት ነው በዚህ እድሜ የተገላገለችው አብሮ ቢያደግ የሚያመጣውን ጣጣ አስቡት ብታደግ ኖሮ ከዚህ መንፈስ ጋር ለእናት ለአባት አትሆንም ለሀገርም አትሆንም ለራሷም አትሆንም ባክና ነው የምትቀርብ የሱ መጫወቻ ነው የምትሆነው በል ትለቃለህ በልጥራ በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ዑራኤል ስም በቅዱስ ጊዮርጊስ ስም መተት አይነ ጥላ የቡዳ መንፈስ ለቀናል ከሰውነቷ ከጉበቷ ለቀን ወጥተናል በስላሴ ስም በሲኦል ታስረናል ከእንግዲህ በኋላ በህይወቷ በትምህርቷ አንፈትንም አንደርስባትም ኪዳነ ምሕረት ትፍረድብን የዘጋኑን እድሏን አይምሯን በኪዳነ ምሕረት ስም ከፍተናል የመጨረሻችን ነው በል 7 የጮና ወጣ ተለበ 1 2 3 4 5 6 ገንዝና ሄድ ቅዱስ ገብርኤል ሲኦል ያወርድ ኪዳነ ምሕረትን አመስግናላችሁ እስኪ እናቴ እግዚአብሔር ይባርክሽ ማን ነው ስምሽ በጸሎት ወይ በጸሎት ትምህርት ቤት ውስጥ ምንድነው የሚያረጋግሽ በቃ ሽንት ቤት ሲገባም ያስደነግጠኛል ውጪ ነው የሚለኝ ሽንት ቤት ውስጥም ያስደነግጥሻል አው ውጪ መጣንብሽ እያለ በእግሬ ይዞርብኛል ሌላስ በቃ ትምህርት አያስተምረኝም ፍትስር የሚያደርገኝ
አይዞሽ በጸሎት አሁን ለቆሻል ተገላግለሻል ከዚህ በኋላ ምንም አያረግሽም አይዞኝ አባት አታልቀስ ቅዳሜ ቅዱስ ቁርባን ተቀበሺ አው በብዛት ህፃናት ቅዳሜ ነው የሚቀበሉት እሁድ እየመጣሽ እዚህ ተጠመቂ ከሰኞ እስከ ዓርብ ተማሪሺ አባት ቅዳሜ አቁርባት እሁድ ወደዚህ አምጣት ደስ አለ ደስ ብሎኛል የልጅን ስቃይ አላወክም አቃለሁኛው ያው ሳልተመቸው እንጂ አቃለው ስቃዋ ቢያንስ አውቃል ግን ማያቅ ደግሞ የልጆቻቸውን ችግር ብዙ ወላጆች አሉ መብራን የመጨረሻ ታርግላችሁ በሏቸው በጸሎት እመቤቴ ተባርክሽ ወድሻለሁ እሺ አይዞሽ ዳውደዝ እሺ ማን ያለው እኔ ተቋር ወንፈስ ተቋር ሌላስ አዳልሞቲ ሌላስ ወሰንጋላ እሺ ሌላስ መተት እሺ ቡዳ እሺ አይነ ጥላ ምን አረጋችኋት ያላረግነው ነገር የለም ያላረግናት ነገር የለም በልጆቿ ምንድነው የምታረጉት ህይወታቸውን በሙሉ አመሰቃቀል ስንት ልጅ አላት አምስት ልጅ አላት የሱዳን መተት አለ ቆራቢ ነች የካም ባለቤት ነች እሺ ሌላስ ምን አረግ ቶሎ በል እድላቸውን በሙሉ ስር አርገናል በቃ ተቋር አዳልሞቲ ትገበራላችሁ 9 ዓመት ጀምሮ ትገበራላችሁ በልጅ ልጃቸው እየተዛወርን እድላቸውን አበጠርነው እንደስንዴ አበጠራችሁት አበጠርነው እሺ ጠብቅ አንተ እሺ ጠብቅ እሺ አንተ ማን የምትሄደው ልጇ ነች አንድ ናቸው ተሰብስባችሁ ነው ጠብቅ እዚህ ጋር ወይ ጉድ እናትና ልጅ እሺ አንተ ማን ያለው ልጅ ላይ ተቋር አዳልሞቴ ወሰንጋላ አይነጥላ ቡዳዛር ቡዳ መተት የደብተራ መተት የድል መተት የአይምሮ መተት ሰማችሁ አይደል እሷ ጋር ያለው በሙሉ ማጋ አለ እቺ ጋር አለ አብሮ ይወለዳል አብሮ ያድጋል ከቤተሰብ ይዋረሳል አብሮ ይመጣል እሺ ምን አረካት እሷን ህይወቷን በላክ እሺ ብክንክን ይሰራሉ መና አባቷ ደግሞ ካህን ነው አባቷ ካህን ነው አለ አባታቸው የለም አልመጣም እሱ ተይዟል የተያዘውን በካህን እያብሮ እያገለገለ እየቀደሰ እሱ አሁን ሞቷል አባታቸው ሞቷል የእነሱ ሳይሆን እሺ ቆይ ጠቋሩ ካህኑ ሲያገለግላት ፈትነው ማትበጠብጠው ታስጠጣዋለህ አዎ እናስገለብጣለን እቺ ውሻ ምን እንዳረገች ታውቃለህ ቤት ገብታ አንዱን ክፍል አስለቀቃ ጸሎት ቤት ስርት እኛ ቀጥል ድብን ማን ነው የሚቃጠለው እኛ ቀኛ ሰላቢ ጠቋር አዳልሞቴ እንዳለ እንግዲህ እንዲህ እንዳያችሁት ነው ይሄ ጠቋር አዳልሞቴ በተለይ ጠቋር ደፋር ነው ችግር የለበትም ካህን አይል ቄስ አይል ጳጳስ አይል ደከም ያለ ሰው ካገኘ በደንብ አርጎ ይፈትናል መከራ ያበላል ይሄው የገዛ አባታቸውን ክህነት ያለውን ካህን እያስጠጣ ይፈትናል እሺ ሌላ ምን አረክ እቺን ህይወታውን ብልት ታውቃለህ ብልት የእናንተ ካህኑን ሌላ ምንድነው የምታረጉት እናስተኛዋለን ጸሎት አይሄድ ድርሳና ደርስ ተኝት የት ነው የሚያገለግለው ካህኑ አባታቸው ወዴት ገብርኤል ሊቀ መላኩ ቅዱስ ገብርኤል ቤተክርስቲያን ነው የሚያገለግለው የሚገርም ነው ያሳዝናል እሺ ተዘጋጁ ሁለታችሁ ተዘጋጅ አንተም ተዘጋጅ ሁላችሁም ሰብስብ ተነስ በስላሴ ስም ተንበርከክ ላነዳት የነበርኩት ማን ደም ያለው የሱዳኑ ላነዳት ክረምት ሲመጣ እያግለበለብኳት እንድትቃጠል በመብረቁ የት ነው የሚኖሩት እነሱ በሱዳን መተት የት ነው የሚኖሩት ከደብረ ዘይት ነው የመጡት እሺ ተንበርከክ ሁለታችሁ ተንበርከክ
ብዙ ጊዜ ቤተሰብ ዛር ይወረሳል ይወራረሳል በዛር በቤተሰብ በኩል ይመጣል እያል የምንናገረው አንዱ እውነታ ይሄ ነው። እናት አባት አያት ይገብሩ ነበር እሷ ጋር መጣ ከሷ ደግሞ ወደ ልጅ መጣ ማለት ነው። ይሄ ነበር የሚባለው ነገር በነበር ብቻ የሚቀር አይደለም አብሮ የሚወራረስ ነው። በልተዘጋጅ በስላሴ ስም በሉ አንድ ላይ ጥራ በስላሴ ስም በሉ በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድላቸውን በኪዳነ ምሕረት ስም በል ከፍተናል። የመጨረሻችን ነው። በል 7 የጮና ወጣ አንድ ላይ ተለበል 1 ቀጥል 2 ቀጥል 3 ቀጥል 4 5 6 በል የመጨረሻ ገንዝና ሊቀ መላእክቱ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። እንዲህ አይነት ጀግና ቤተሰብም አለ። የካህን ቤተሰቡ ነው። ካህኑ ቢደክምም እነሱ ከካህኑ ተሽለው ቀጥቅጠው ያሸኛሉ። ቢሆኑ እኮ ካህኑ ነበር አይደል ቤት መሸኘት የነበረበት። ይሄንን መንፈሱ ጣቢል ይወጣል። ክህነት አለ። ምናልባት ማታ ያስተማርኩት ትምህርት አለ። እሱም አዳምጡት እሺ። ምክንያቱም ለካህናት ክህነት ብቻ አይደለም መንፈሳዊ ኃይል ያስፈልጋል። ጌታችን ለቅዱሳን ሐዋርያት ስልጣንም ኃይልም ሰጣቸው ነው የሚለው። ክህነቱን ይይዛሉ። ጾም፣ ጸሎት፣ ስግደት ከሌለ ኃይሉ አይኖርም። በዚህ የተነሳ ይኸው ቤተሰባቸው ይመሰቃቅላል። ደህና ነሽ? አታልቅሽ። ባለቤትሽ ካህን ናቸው? አዎ። አይጸልዩም፣ አይሰግዱም፣ ቤተክርስቲያን አይሄዱም፣ ተኝተው ነው የሚውሉት? ይሄዳል። ግን በጣም ችግር አለ፣ ብዙ ነገር አለ ቤታችን ውስጥ። አባትሽን ጸልይት ያለሽ አይደል? ያለውን ችግር አውቃለሁ። እሺ። ግን በቃ ያው ይይዘዋል፣ ይተኛል። ቤተክርስቲያን ኪዳን በሚገባበት ሰዓት አይሄድም። እሺ። እና እኔ የእናንተን ትምህርት አረብ ሀገር እያለሁ ነው የሰማሁትና ከዛ መጥቼ ወይና አምባ ማርያም ሳገለግሉ እኔ መጥቼ ነበርና እዛም የሆነ ምልክት አሳይቶ ግን ተደበቀና አደፈጠና እንትን አልኩ። በመሃል መንፈሳዊ ህይወትን የማቆምኩኝ ማለት ነው። ድጋሚ ወደ መንፈሳዊ ህይወት ስመለስ አንድ ክፍል ገጠር ነው እነሱ ከደብረ ዘይት የተወሰነ ሜትር የሚሄዳለ እዛ ነው ቤታቸው ቤተሰቦቼ። እኔ ከተማ ውስጥ ነው ያለሁት። ከዛን የመምህር ተስፌን እናንተን እየሰማውን አንድ ክፍል አስለቀቅኩኝና የጸሎት ቤት በራሴ ሰራውላቸው። ግን በቃ እዛ ምልክት አሳየ። እግዚአብሔር ይመስገን። ጎበዝ ነሽ፣ አይዞሽ። መብራንን አመስግኑልኝ ብላለች። መብራንን አመስግኑላቸው። እንግዲህ የተያዙትም ካህን መጥተው ኪዳነ ምሕረት እንዲፈወሱ ታድርግ በሉ እስኪ። በእውነት ኪዳነ ምሕረት አባታችሁንም ትፍታላችሁ። አይዞሽ፣ እሺ፣ በርቱ። መብራን ከእናንተ ጋር ትሁን። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።